ወንድ ልጅ ብዙ ሲያወራ በተለይ ሴት ፊት ክብሩን ያጣል። የወንድ ልጅ ሞገሱ ያለው በዝምታ ውስጥ ነው ወይም ጥቂት በማውራት ውስጥ ነው። የወንድ ልጅን ሞገስ የሚወስደው ምን እንደሆነ ታውቃላችሁ? ብዙ ማውራት። ሴቶች የሚወዱትና የሚያከብሩት ምን አይነት ወንድ ነው ካልከኝ፣ ብዙ ማያወራ፣ በጣም ዝም የሚልም አይወዱም። ብዙ ማያወራ፣ ለሁሉም ነገር ጣልቃ ገብቶ የማያወራ ወንድ ሴቶች ያከብራሉ፣ ይወዳሉ። የሚገርም ሙሳ መጥቶ ቃለ ማخطቡካ ነው። ምንድነው ችግራቸው? ይነግሩታል ችግሩን፣ ከዛ የሚፈልጉትን ነገር ያደርጋል። ከዛ ውጪ ትርፍ የሆኑ ቃላቶችን አይናገርም። እና የሚገርምህ ነገር ይሄን በማድረጉ በሚቀጥለው ክፍለ ጊዜ በደንብ አብራራላችኋለሁ። አንደኛዋ ወደዋለች። ሴት ልጅ መውደድ ትችላለች። በነገራችን ላይ በአግባቡ መውደድ ትችላለች። የወደደችውንም ከቤተሰቧ ጋር ተስማምታ ማግባት ትችላለች። እና ከወደደችለት ነገር መካከል አንዱ ራሱን አክብሮ እንዲከበር ራሱን ያደረገ ስለሆነ ነው። በአረብኛ ስለ ወንድነት ከተገጠሙ ግጥሞች አንድ በጣም ደስ የሚለኝ ግጥም አለ። እንዲህ ይላል ገጣሚው፣ ማየፈለል ሐዲድ ኢለል ሐዲድ፣ ብረትን የሚያዳክመው ብረት ብቻ ነው ይላል። ወማ የሱቀል መርጀለ ኢላ ሪጃለሃ፣ ወንዳ ወንድነት ያለው ወንድ ጋር ብቻ ነው ይላሉ። ወልኡሙር አልካይዳ ለሪጃለ ሰናዲድ፣ ከባባድ ነገሮች ለከባባድ ወንዶች ብቻ ነው ይላል። ልክ እንደ ሰሃበቶች ማለት ነው። ስለ ወንድነት ደግሞ በቁርአን የተገለጸልን በሰሃበቶች ነው ማለት ነው። ሪጃሉን ሰደቁ ማ አሐዱላህ ዐለይሂ፣ የገቡትን ቃል ኪዳን የፈጸሙ ወንዶች ያላቸው አላህ ሱብሓነሁ ወተዓላ ሰሃበቶች ነው። ስለ ወንድነት ባወራሁ ቁጥር ሰሃበቶችን የመግለጽ ግዴታ አለብኝ ማለት ነው። የሙስሊሞች የጦር መሪ የነበረው ኻሊድ ኢብኑ ወሊድ አንዴ ከፉርስ ጋር ሊቃጠም ሲል የወታደሮችን ማነስ ይመለከታል። በዚህ ሰዓት ወደ አቡበከር ስዲቅ ረዲየላሁ ዐንሁ የወታደርን እርዳታ ይጠይቃል። በዚህ ሰዓት አቡበከር ስዲቅ ረዲየላሁ ዐንሁ እርዳታን የላኩለት አንድን ሰው ብቻ ነበር። ኻሊድ ኢብኑ ወሊድ ብዛት ያለው ወታደር ነበር የፈለገው። ነገር ግን አቡበከር ስዲቅ ረዲየላሁ ዐንሁ አንድ ሰው ብቻ ይልኩለታል። የላኩትም ሰው ደብዳቤ ይዞ ነበር ወደ ኻሊድ የመጣው። ደብዳቤውም እንዲህ ይላል፣ የላኩልህ ሰው ስሙ አልቃቃዕ አልአምር ተሚሚ ይባላል። ዋጋው ከ1000 ሰው በላይ የሚበልጥ ነው። እሱ ያለበትም ዘመቻ መሸነፍ የለም የሚል ነበር ደብዳቤው ላይ የተጻፈው። እና ሰሃበቶች ማለት ነው አንዳቸው ብቻ የ1000 ሰው ዋጋ ነበራቸው። እና እንደ ሰሃበቶች ወንድ እንሁን ለማለት ነው ወሰነ። በእስልምና እይታ ወንድነት ማለት በባዮሎጂያዊ ማንነት ብቻ የሚገለጽ ሳይሆን ከፍ ያለ ስነ ምግባርን፣ ኃላፊነትንና ጠንካራ እምነትን ወይም ኢማንን የሚጠይቅ የክብር ደረጃ ነው። ቁርአን ወንዶች ወይም ሪጃል ብሎ የሚጠራቸው እነዚያም በአላህ መንገድ ላይ ጽኑ የሆኑትን ቃላቸውን የሚጠብቁትንና በዱንያ ሽቀላ ከአላህ ዚክር የማይዘናጉትን ነው። እነዚህ ሶስት ባህሪያት ወንድ ልጅ ወንዳ ወንድ ያደርጉታል ይላሉ ኢማም ሻፊዒ። ኪትማኑል ፈቅሪ ሐታ የظن الناس انك غني፣ የመጀመሪያው ባህሪ ምንም ያህል ድሃ ብትሆን ሰዎች ሀብታም እስከምትመስላቸው ድረስ ድህነትህን መደበቅ ይላሉ። የሁለተኛው ባህሪ ደግሞ ኪትማኑል ገደቢ ሐታ የظن الناس انك راض፣ ምንም ያህል ንዴት ውስጥ ብትሆን ንዴትህን ደብቀው ይላሉ። ሰዎች የተስማማህ እስከሚመስላቸው ድረስ ንዴትህን መደበቅ ይላሉ። ሶስተኛው ባህሪ ደግሞ ኪትማኑ ሽደቲ ሐታ የظن الناس انك منعم፣ የምታሳልፈውን ችግር መደበቅ ነው ይላሉ። ሰዎች ደስተኛ እስከምትመስላቸው ድረስ ችግሮችህን ደብቃቸው፣ ችግሮችህን ለራስህ ብቻ ያዘው ይላሉ። ወንድ ልጅ ተዋርዶ ወንድ ልጅ ተንገላቶ ገንዘብ እንደሚያመጣና ቤተሰብ እንደሚያስተዳድር ጥቂቶቹ ካልሆኑ በስተቀር በሐቂቃ አይረዱም። በመኪና እንኳን ኑሮ በመኪና እየነዳ ስትሄድ ትንሽ ስፒድ ጨመር አድርገህ የቀደምከው ባለ መኪና እንኳን መስታወት ዝቅ አድርጎ የባለጌ ስድብ ሰድቦ አልፈህ ሂደህ ነው የምትነግደው። ደንበኛ መጥቶ አንዱ ሰካራም ደንበኛ ነው፣ አንዱ ሲጋራ እያጨሰ፣ አንዱ እየተሳደበ፣ አንዱ እየዘለፈህ ነው እቃ እንኳን የሚገዛህ። እንደው ሱቅም ሲኖርህ ስራም ሲኖርህ ተከብረህ ሁል ጊዜ አንቱ ተብለህ የምትኖር አድርገው የሚያስባሉ። አባትም ልጆቹን ሲያሳድግ እናትም እንደዚሁ በሶብር ነው። ደረሶቹ ቂራአት ሲቀሩ ዓሊም ሲሆኑ በሶብር ነው። ተማሪዎቹ ምሁር ሲሆኑ፣ ፕሮፌሰር ሲሆኑ፣ ዶክተር ሲሆኑ ሶብረው ነው እንጂ አንዳንዶቹ መምህሮች ትምህርት የሚያስጠሉ መምህራኖች አሉ። ትምህርት የሚያስጠላ የማኔጅመንት የትምህርት ቤት አስተዳደር አለ። አንዳንድ ጊዜ የትምህርት ቤቱ አሰራር ሁሉም ነገር በቃ ፈተናና ደባሪ የሆነ ነገር ሞልተዋል። ሄዶ ግን
من طلب العلا كفتان يفلق سو سهر الليالي እንደተባለው ተንገላቶ ነውና መሆን ያለበት አንተም ያ ረሱላህ فاصبر لحكم ربك ለጌታህ ትእዛዝ የሱ ውሳኔ እስከሚመጣ ድረስ መሰበር አለብህ። ወንድሁን ስንልህ እነዚህን የቁርአንና የሐዲስ መርሆች በተግባር እንድትተረጉም ነው። አንደኛ የኃላፊነት ሰው ሁን። እውነተኛ ወንድነት በቤተሰብ በጓደኛና በማህበረሰብ ዘንድ ታማኝና ኃላፊነትን የሚወጣ መሆን ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደተናገሩት ሁላችሁም እረኞች ናችሁ፣ ስለ መንጋችሁም ትጠየቃላችሁ። ስለዚህ የቤተሰብህ መጠጊያ፣ የችግረኞች ደጋፊና ለቃሉ ታማኝ የሆነ ወንድ ሁን። ወንድ ልጅ ከሚያደርጋቸው ጥሩ ባህሪያት አንዱ ይላሉ ገፍለቱሁ ዐማ ያዕለም፣ በሚያውቀው ነገር ላይ ችላ ማለቱ ነው ይላሉ ዓሊ ረዲየላሁ ዐንሁ። ምን ማለታቸው ነው? በምታውቀው ነገር ላይ ሰዎች በሚያሞኙ ሰዓት አውቀህ ተሞኝላቸው ማለት ነው። አረቦች ደግሞ እንዲህ ይላሉ፣ አስለን ሞኝ የሆነ ሰው ነገራቶች አይገቡትም ይላሉ። ነገር ግን ብልህ የሆነ ሰው ነገራቶች እየገቡት ችላ የሚል ነው ይላሉ። ፈረዝደቅ ደግሞ እንዲህ ይላል፣ ሞኝ የሆነ ሰው ህዝቦቹን በፍጹም አይመራም ይላል። ነገር ግን ለህዝቦቹ አውቆ የሚሞኝላቸው ሰው አለቃቸው ይሆናል ይላል። ኢነል ከሪመ ኢዛ ኸደዕተሁ ኢን ኸደዐ፣ ጥሩ ሰው በባህሪው ስታሞኘው ይሞኝልሃል ይላል። ነገር ግን ስታሞኘው አልገባውም ማለት አይደለም፣ አውቆ ችላ እያለህ ነው ይላል። እና አውቀን ስንሞኝላችሁ ብልጥ የሆናችሁ እንዳይመስላችሁ ይላል። አንዳንዶቹ እህቶች ሁሉም ነገራቸው ጥሩ ነው፣ ለፍቅር ግን የማይመቻሉ። አንዳንዶቹ ሴቶች ለፍቅር በጣም ይመቻሉ፣ ምላሳቸው ግን መርዝ ይሆናል። ሐቂቃ መርዝ እንደው እንደ ጊንጥም ይናደፋለን። እና በጣም ችግር ነው። ወንዱም እንደዛው ነው። ባለፈው እንዳልኳችሁ አላህ ያ ረቢ ያ ረበል ዒዛ አንተ ጠብቀን ከሴት ነዝናዛ አሉ። በጣም ነው የሚያስቸግሩት ሲያስቸግሩ። የአሁኖቹ ሴቶች ግን በሐቂቃ አብዛኛዎቹን የማቀው ትዳር ይፈልጋሉ፣ ቁም ነገረኛ ናቸው። ወንዱ ግን አድርቅ ነው። ወንዱ ስራ ይወድ፣ ወንድነቱን አያስከብር፣ ስራም አይወድም፣ ሰነፍ ነው። ሚስቱን ያስቸግራል፣ ልጆቹን ያጨናንቃል፣ እሱ ይወዘፋል፣ ተኝቶ ያረፍዳል፣ ከሰዓት ይቅማል፣ ማታ ቁጭ ብሎ ያድራል። ባል አይሆን፣ የልጅ አባት አይሆን፣ የሚከበር አይሆን፣ ያጨሳል፣ ይቅማል፣ አንዳንዱማ ይጠጣል፣ ይሰክራል። ለልጅም ማፈሪያ ለሚስትም ማፈሪያ ይሆናል። እንዲህ አይነቱንም አላህ በረህመቱ ይጠብቃቸው እህቶቻችንን፣ እኛንም አላህ አያድርገን። አሚን በሉ። ሁለተኛ የጠንካራ ስብዕና ባለቤት ሁን። ጥንካሬ ማለት ጡንቻን ማሳየት ወይም በሰው ላይ መጨከን አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጎበዝ ማለት ሰውን በትግል የሚጥል ሳይሆን ሲቆጣ ራሱን የሚቆጣጠር ነው። ስሜትህን የምታሸንፍ፣ ቁጣህን የምትገታና በፈተና ወቅት የማትናወጥ የውስጥ ጥንካሬ ያለህ ወንድ ሁን። ማንም ሰው ቡናህ ላይ ስኳር እንዲሆን አትፍቀድ። በመራራነቱ ጠጣው። ክብርን ጠብቅ። በሴትና በወንድ እኩልነት አለ በእስልምና። ይህ ሴት ነች፣ ይህ ወንድ ነው። በሁለቱም በእስልምና እኩልነት አለ። ይህ ጥያቄ ሙምኪን መልሱ ይገርማችሁ ይሆናል። እኩልነት የለም በእስልምና። كيف እኩልነት የለም? አው በእስልምና በሴትና ወንድ እኩልነት የለም። እንዴት? طيب نقول ليس في الإسلام مساواة بين الرجل والمرأة، وهذا يستحيل. يدمو بتقام لهون ما يتشلو نقرنو. قالوا إذا أردت أن تساوي بين الرجل والمرأة أول ساوي بينهما في الخلقة. بفتاتراچو مجمرا እኩል አድርጋቸው ከዛ በኋላ በስጦታቸውና በሌላ እኩል እንድታረጋቸው። እንዴት يعني مثلا ወንድየው يجب للرجل أن يحيض، يعني ወንዱ ሴት የወር አበባ እንዲመጣበት አድርግ። ሴት የወር አበባ ወንድ የወር አበባ አይመጣበትም። طيب ይምጣበት። እኩል ለማድረግ ከፈለክ ሁለቱም ይምጣበት። طيب ሁለተኛ ማርገዝ አለበት ወንድየው። አይረግዝም እኮ እንዴ ወንድ መቼ ያረግዛል ወንድ? طيب የማረግዝ ከሆነ ሴትና ወንድ አንድ አይደሉም። አፈጣጠራቸው ራሱ አላህ ሲፈጥራቸው አንድ አይደሉም። ويكون له ثديين يحلب منها ايش اللبن، ሁለት ጡት እንዲኖረው ያስፈልጋል ወንድ።
ከዛ ወተት እንዲያወጣ ይቻላል አይቻልም? እንግዲህ አፈጣጠራቸው እኩል አይደለም። طيب نساوي بين قوة الرجل وقوة المرأة እንደምንም አይነት በማንም ተአምር የወንድ ኃይል የፈለገውን ስፖርት ብታደርግም ልክ የወንድ ኃይል ሊኖራት አይችልም ሴት። ሙምኪን እነዚህ ረስሊን የሚጫወቱ ሰዎች አንዳንድ ሰዎች ሴቶች ሊኖሩ ይችላሉ። ባፈጣጠራቸው ግን ሴት እንደ ወንድ ኃይል ሊኖራት አይችልም። طيب ሰውየው ልክ ሚስቱ ሽሩባ እንደምትሰራው ጸጉር ሽሩባ ተሰርቶ መሄድ አለበት ልክ እንደሷ። طيب مكياج للمرأة እንደገና ሴትዋ ፖድራ مكياج ምናምን እንደምታረገው ኩል እዚህ ላይ ሊፕስቲክ እንደዚህ አድርጎ ይውጣ። አረ እንዴት طيب አንተ ሴት አይደለህም። በእነዚህ ላይ አፈጣጠራቸው ልክ አይደሉም። طيب ከዛ በኋላ ثم نكلف الرجل ሴት የምትሰራው ሁሉ መስራት አለብህ እንላለን። ወንድ የሚሰራው ሁሉ ሴት መስራት አለባት እንላለን። ለምሳሌ እርሻ በሙሉ ሴት መካሄድ አለባት። ጦርነቱ ሁሉ ሴቶች መካሄድ አለባቸው። نعم يعني የሴት ስራና የወንድ ስራ አንድ መሆን አለበት። ደግሞ ይሄን ሊሆን አይቻልም። طيب وربما اختصرها الله سبحانه وتعالى الله በቁርአን አሳጠረውኩ የሁሉ መለፍለፍ አያስፈልግም ነበር። الله በቁርአን ምን አለ سبحانه وتعالى وليس الذكر كالأنثى ሶስተኛ ለሴቶች ክብር የምትሰጡን የወንድነት ትልቁ መለኪያ ለሴቶች ማለትም ለእናትህ፣ ለሚስትህ፣ ለእህትህና በአጠቃላይ ለሴቶች ያለ አክብሮት ነው። ከእናንተ መካከል በላጩ ለቤተሰቡ መልካም የሆነው ነው ይላሉ የነብያት መሪ። ሴቶችን የሚያከብር እንጂ የሚበድል የሚያበረታታ እንጂ ተስፋ የሚያስቆርጥ አትሁን። ይህ ታሪክ የአንድ ወጣት የተውበት ታሪክ ነው። ታሪኩም እንዲህ ይጀምራል። ወጣቱ ደስታ ሊያሳብደው ነው። ብረር ይለዋል። የደስታ ብዛት ቆዳው ጠቦታል። ወደ ፈረንሳይ ሄዶ የሚማርበት የትምህርት እድል ገጥሞት ዱንያ በሙሉ በመዳፉ የገባችለት ያህል ተሰምቶታል። የበረራ ቀኑ በተቃረበ ቁጥር ጓደኞችን በሙሉ አልፎ የሚመነጥቅበት የአድማስ በር የተከፈተ ያህል ይሰማዋል። ግና አንድ ነገር አስተክዞታል። መካ እንዴት ትቻ ትወጣለሁ? በተራሮቿ መሃል ተሯሩጬ ያደግኩባት መካ፣ የዘምዘሟን ውሃ ስጠጣ የኖርኩባት መካ እናቴ ማሳሰበችኝ። ማን ወደ ሐረም ያመላልሳታል? ከእህት ከወንድሞች ተለይቼ ኑሮን እችል ይሆን? ተጓዥ ባለ ታሪካችን ያስተከዙት መልስ የሌላቸው ጥያቄዎች ነበሩ። የመለያ ቀን ደረሰ። ሻንጣዎቹ በጎማዎቻቸው እየተጎተቱ ከቤት ወጡ። እናት ልጇን በእንባ ሸኘችው። ከመኪናው ውስጥ ሆኖ መካንና ህዝቦቿን ለመጨረሻ ጊዜ በእንባ ተሰናብቶ ቀልቡ እየተሰነጠቀ ትቷት ወጣ። ፈረንሳይ ወደ ጓጓለትና ወደማያውቃት የፈረንሳይ ከተማ ሻንጣውን ጭኖ ገባ። ያለ ረፍት እርቃናቸውን የሚንቀዋለሉ እንስቶች የተሞላውን የፈረንሳይ ጎዳናው ሲያይ ድንጋጤ ተሰማው። በከተማዋ የሚያስተውለውን የሴቶቹ ሁኔታ ክብሪቷን፣ ቁጥቢቷንና ንጹሂቷን የመካ ከተማ እንዲናፈቅ አስገደደው። ትምህርት ተጀመረ። ትልቁ ፈተና የሚጀምረው ከሚማርበት ክፍል አብረውት የሚቀመጡ ከፊል አካላቸውን ሸፍነው ከፊሉን ለእይታ ክፍት ባደረጉ እንስቶች ነው። ክላስ ላይ ከአራቱም አቅጣጫ የሚስተዋሉት እንስቶች ሀፍረታቸውን የሚሸፍኑበት የመሐረብ ብጣሽ ከምታክል ጨርቅ በቀር ምንም ከላያቸው ላይ አይለብሱም። ይህን ከማየት አንገቱን አቀርቅሮ መማር የዕለት ተዕለት ተግባሩ ሆነ። ይሁንና መደጋገም መለማመድን ያመጣል አይደል የሚባለው። ጊዜያት አለፉ። ያ ይጸየፈው የነበረው የከተማዋ የሴቶችን ድባብ ከደም ስሩ ተቆራኝቶ ያ ይሰብረው የነበረውን አይኑን አሻግሮ ማየት ልማዱ ሆነ። ኢማን ከልቡ ወጣች፣ ቀልቡ ጠቆረች። የሁል ጊዜ ጉጉቱን በእነዚህ እርቃናማ እንስቶች አማካኝነት የነበረውን የወሲብ ስሜቱን የሚያስተናግድበትን መንገድ ማሰላሰል ሆነ። ወልዐውዙ ቢላህ ሸይጣንም አፋጠነለት። የሚያማልሉትን ሴቶች ለማውራት ብቻ ካለው ከፍተኛ ጉጉት ፈረንሳይኛን በአጭር ጊዜ አቀላጥፎ ማውራትን ለመደ። እንስቷ የባይተዋሩን ወጣት ቀልቡን ገፈፈችው። ከኋላዋ እያለከለከ እንደ ጥላዋ መከተል የሁል ጊዜ ተግባሩ ሆነ። ሌሊት 12 ሰዓት ከተኛበት ሲነቃ የኢማኑ ቅሪታ አካል ከላዩ ላይ ያራገፈባት እንስት እርቃኗን አብራው ተኝታ አገኛት። ሊያብድቃተው እንባም ባለው ከተኛበት ክፍል ሆኖ ያቺ ያደገባት ከአባ ትዝ አለችው። ያቺ ሷሊህ እናቱ ትዝ አለችው። በፈጸመው ተግባር ራሱን ጠላ። ራሱን ሊያጠፋም ያንሰላስል ያዘ። ግና ያቺ ከጎኑ የተጋደመችው እንስት ነቅታ ወደ ሌላ መዝናኛ ስፍራ ይዛው በመሄድ ዳግም የአመጽ ሌሊትን አብረው አሳለፉ። በቀጣዩ ቀን ልጅት ቤቷ ይዛው ሄደች። የቤታቸውን ሳሎን ሰተት ብለው ሲገቡ የውበትን ንግስት ከሳሎኑ ተመለከተ። አራተኛ ለአላህ ቃል የታመንክ ሁን። በቁርአን ውስጥ አላህ እንዲህ ይላል፣ ከምእመናን መካከል ለአላህ የገቡትን ቃል የሞሉ ወንዶች አሉ።
እውነተኛ ወንድ ለአላህ የገባውን ቃል ወይም ኢባዳውን የሚጠብቅ ከሐራም የሚርቅና በሐቅ ላይ የሚቆም ነው። ሰለላሁ ዐለይሂ ወሰለም አሕመድ በዘገቡት ሐዲስ ላይ ደግሞ መን ሀጀረ አኻሁ ሰነተን ፈሁወ ከሰፍኪ ደሚሂ ይላሉ። ሱብሓነላህ። አንድ ዓመት ወንድሙን ያኮረፈ ሰው ኢግኖር ያደረገ ሰው ደሙን እንዳፈሰሰ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ወከፋ ቢከ ዙልመን አላ ተዛለ ሙኻሲመን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። በይሃቂ በዘገቡት ሐዲስ ላይ ደግሞ ሱብሓነላህ። ከአንተ በኩል በዳይነት ይበቃል። በዳይ ለመሆን ምን ካደረግ ወንድምህን ተሟጋች ሆነ መዝለቅህ ይበቃል። ሙግት ጭቅጭቅ ውስጥ አለቅም ብለው ወይን ኩንተ ሙሒቀን እኮ ለምን ነብዩ ሰለላሁ ዐለይሂ ወሰለም ያንተ ቢሆን እንኳን ተውለት ነው ወንድምህ። በቃ ረገብ አድርግ፣ ነገሮችን ተዋቸው፣ እለፍ፣ ተውለት ለወንድምህ። እንግዲህ ተውለት ለወንድምህ ያኛውንም ተውለት እያሉት ነው ነብዩ ሰለላሁ ዐለይሂ ወሰለም። እያችሁ አይደል? ሁለቱንም ነው እያናገሩ ያሉት። ስለዚህ ይህ ያለ መግባባት የጭቅጭቅ ችግር ፈጣሪና ኮንፍሊክት የሚያመጡ ነገሮችን እንዴት አድርገው ነብዩ ሰለላሁ ዐለይሂ ወሰለም ሪዞልቭ እንደሚያደርጉ በመጨቃጨቅ በመሟገት ወዳልሆነ አቅጣጫ በመሄድ ህይወታችን ማበላሸት እንደሌለብን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ነው የሚያስተምሩ። ወንድ ሁን ማለት ዓላማ ያለው ለቤተሰቡ ጥላ የሚሆን ምላሱ ከሐሰት የጸዳችና ልቡ ለአላህ ፍራቻ የተገዛች ማለት ነው። ዓለም ዛሬ ቁጥርን ሳይሆን ጥራትን፣ ጡንቻን ሳይሆን ስነ ምግባርን፣ ጩኸትን ሳይሆን ተግባርን ይፈልጋል። ዛሬውን ወስን፣ በአላህ ታገዝ፣ በኢማንህ ኩራ፣ በስራህ ጠንክር፣ እውነተኛ ወንድ ሁን። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል ከፍተናል። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ። ከ70% በላይ የምትሆኑ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት።